ከኮንትራት ቤት ባልጠፋ ኑሮ ይሄ ሁሉ መከራ አይደርስብኝም ትላለች። ታሪኩ እንዲህ ይጀምራል። እኔ መጀመሪያ የምሰራው ጠለብ ነበረ። ከጠለብ እየሰራው ከአንድ ልጅ ጋር በፌስቡክ ተዋወቃለሁ። ልጁ ደግሞ የሚኖረው እኔ የምኖርበት አረብ ሀገር ነበረ። ስናወራ ተግባባን። ሴትዮዋ ደግሞ እረፍት ስለምትፈቅድልኝ አንዳንዴ ኢጃዛ ልትወጣ ነበረ። በዛ አጋጣሚ ልጁም እኔ ያለሁበትን ኢጃዛ ቤት ነግሬው ሊመጣ ነበረ። እንገናኛለን፣ አሪፍ ጊዜ እናሳልፋለን። ከዛ ለምን ከጠለብ ጠፍተሽ አብረን አንኖርም አለ። እኔ ደግሞ እውነቱን መስሎኝ ሴትዮዋ መልካም ጥሩ ሰው ነበረች። ኢቭን እረፍት ስወጣ እንኳን የታክሲ ብላ ብር የምትሰጠኝ መልካም ሰው ነበረች። እኔ ግን እሱን ስለወደድኩት ስላመንኩት ለመጥፋት ወሰንኩኝ። ኮንትራት ቤት በምኖርበት ጊዜ አንድ ቀን ምንም ነገር ሆኖብኝ አያውቅም ነበር። አንዳንዴ ሰውን ማመን እንደሚጎዳ ከኔ ተማሩ። ይህን ልጅ አምኜ ከኮንትራት ቤት ባልጠፋ ዛሬ ያለሁበት ህይወት ላይ ራሴን አላገኘውም ነበረ። እንደተከበርኩ ስራዬን ሰርቼ በሰላም ሀገሬ ልገባ ነበር። አሁን ያለሁበት ግን አሳዛኝ ነው ህይወቴ። እና ኮንትራት ቤት የምትሰሩ ልጆች እባካችሁ ኦንላይን ላይ የሆነ ሰው ተዋውቃችሁ ጥፉ ስላላችሁ አትጥፉ። የሆነችም ሴት ጥፊ ስላለችሽ አትጥፊ። እና እኔም እሱን አምኜ ከጠፋሁ በኋላ ስራ አልገባሁም። 4 ወር ሙሉ ያለ ስራ ተቀመጠ። በዛ መሀል ከልጁ ጋር እየተግባባን በጣም ስለሄድን በቃ ማንኛውም ሰው እንደሚያደርገው እኔና እሱ ግንኙነት ፈጸምን። ከዛ በፊት ግን ፈጽመን አናውቅም ነበር። ወዲያው አረገዝኩኝ። ካረገዝኩ በኋላ ዞር ብሎም አላየኝም። ከሌላ ሴት ጋር አሸሸ ገዳይ ማለት ጀመረ። እኔን ትቶ እኔ አሁን ላይ የ6 ወር ነፍሰ ጡር ነኝ። በሆዴ ልጄን ተሸክሜ ነው አረብ ሀገር ላይ እየሰራሁ ያለሁት እና ፈጣሪ ከፈቀደና ወደ ሀገሬ ለመግባት እያሰብኩኝ ነው። እና እህቶቼ እኔ የወጣሁት ዓላማ ሌላ፣ ይዤ የተመለስኩት ሌላ። እናንተም እንደኔ ጉድ እንዳትሆኑ አርፋችሁ ኮንትራት ቤት ከሆነ የምትሰሩ ስሩ። ሁሉንም ነገር ኢትዮጵያ ስትሄዱ ትደርሱበታላችሁ። አምናችሁበት ከሆነ የምታደርጉትን ነገር አድርጉት። ምክንያቱም እርግዝና ከተፈጠረ በኋላ ከባድ ሊሆንባችሁ ይችላል። እንደ ኢትዮጵያ መከላከያ እጠቀማለሁ እንደዚህ ሆናለሁ የለም። አረብ ሀገር አንዳንድ አረብ ሀገራቶች ላይ ክልክል ናቸው፣ ሐራም ነው ስለሚሉ። ስለዚህ ጥንቃቄ አድርጉ። ከኔ ህይወት እንድትማሩ የምፈልገው የመጀመሪያው ሴትዮዋ መልካምና ጥሩ ሰው ሆና ሳለ እሱን አምኜ መውጣት ይሞርቱ። ስለዚህ አሰሪዎቻችሁ መልካምና ጥሩ ሆነው መጥፎ ራሱ ቢሆኑ ከኮንትራት ከምትጠፉ እንዳደርግም ወንድ ልጅ አምናችሁ ከኮንትራት እንዳሉ ከወጣችሁ በኋላ እራሱ በምታረጓቸው እያንዳንዶች ግንኙነት ውስጥ የሚፈጠሩት ነገሮች እራሳቸው ኃላፊነት የሚወስዱ። አንዳንድ ፈሪሃ እግዚአብሔር ያለው ወንድ ካልሆነ በስተቀር አብዛኞቹ አረብ ሀገር ያሉ ወንዶች አስረግዘው ዞር ነው። እኔ አሁን ኢትዮጵያ ስገባ እናቴን በምን አይኔ እንደማይገራ እናቴን ላሳፍራት የማልፈልግ ሴት ይኸው እናቴን ላሳፍራት ነው። ምክንያቱም የወጣሁት ገንዘብ ይዤ ሊመለስ እንጂ ልጅ ይዤ ሊመለስ አልነበረም። በሆዴ ግራ የገባኝ ሴት ሆኛለሁ እና ከኔ ህይወት እኔንስ ምን ትመክሩኛላችሁ? አንድ ልቤ እዛው አረብ ሀገር ውለጅና እዛው ሆነሽ የሆነ ስራ እየሰራሽ ነው ይለኛል። አንድ ልቤ ደግሞ ወደ ሀገር ግቢ ይለኛል። ስለዚህ የቱን እንዳደርግ ትመክሩኛላችሁ? እና ሀሳባችሁን ስጡኝ ትላለች የዛሬ ባለ ታሪካችን። እናንተም ሀሳብ አስተያየታችሁን ኮሜንት አድርጉላት። እናንተ የሚያስተምር ታሪክና ሰው እዚህ ላይ ሀሳብ ይሰጠኝ ብላችሁ የምታስቡትን በቴሌግራም አጋሩ። አመሰግናለሁ።